ጥቅምት ወር ቀዝቃዛና ነፋሻማ ወቅት ስለሆነ በነዋሪዎቹም ሆነ በጎብኚዎቹ በጣም ይወደዳል። ከቀይ ባህር ላይ ንፋስ ሽው እያለ ቀዝቃዛውን አየር ለየብስ ነዋሪዎች ይመግባቸዋል። እነ ጃኬት፣ ኮት፣ ፈቀቅ ሲልም ካፖርትና ሻርፕ ከየቁምሳጥኑ ወጥተው በወረት መዋቢያ መሆን ይጀምራሉ። በወቅቱ በበቅ ላብ አሳር የሚያሳያቸው ወራቶች እነ ግንቦት፣ ሰኔ፣ ሐምሌ፣ ነሐሴና መስከረም ለዘላለም የሚሄዱ ይመስል በህብረተሰቡ ይረሳሉ። ይህ በየትኛው ቅንፍ ነው የሚገኘው የሰው ልጅ ባህሪ ነው። አንድ ጭፍን ተነስቶ ከሰው ልጆች አሰራራቸው ያዩበትን ወደ ጠብቆ የሚያሳልፍበት እፎይታን የዘላለም የሆነ ይመስል ጭንቁን ጊዜ ይረሱታል። ወቅቱንም ጠብቆ ሲከሰት ደግሞ ይቀበሉትና ይጋሩታል። እንደ ነፍሰ ጡር ምጥ ነው። የአብዱረዛቅ ሰርጥ ላይ የምጽዋ ባህር ኃይሎች መደበኛ ወደብ ይገኛል። ከዋናው በር 1 ኪሎ ሜትር ተኩል ርቀት ገደማ ላይ የመርከበኞች ክበብ አለ። ክበቡም ከፊት ለፊቱ መጠነኛ መናፈሻ አለው። አንዱ ጥላ ስርም 2 መርከበኞች ቁጭ ብለው ይጫወታሉ። ዕለቱም የእረፍት ቀን ቅዳሜ በመሆኑ ቀዝቃዛ ቢራቸውን እየተጎነጩ ነው። ከማዶ ምጽዋ ወደብ ክሬኖች እንደ አውራ ዶሮ ውሃ አጠጣጥ ሽቅብና ቁልቁል ሲሉ ይስተዋላል። ክሬኖቹም በመርከብ ሆድ ዕቃው የያዛቸውን ቁሳቁስ ተቀብለው ሽቅብ ያነሱና ዞረው መሬት ላይ ያራግፏቸዋል። ሀገሪቱም በእርስ በርስ ጦርነት የምትታመስበት ጊዜ ስለነበር ከሀገር ውስጥ ብዙ የሚወጣ ምርት የለም። ከውጭ ሀገሮች ግን የእርዳታ እህል፣ የጦር መሳሪያዎች በገፍ እየገቡ ይራገፋሉ። ይህ የወደብ እንቅስቃሴ አሁንም ቀጥሏል። ለ24 ሰዓታትም ይቀጥላል። ቀናት፣ ሳምንታት፣ ወራት ይልና ዓመታት ላይ ደርሶ ለተለየ ዑደት ይመላለሳል። ያሬድ ሀጎስን ታውቀዋለህ? አለ ሊዲንግ ሲማም መርሶ አበበ። ያሬድን እንዴት አላውቀውም? እኛ ሲማም ሪኩት እያለን የባህር ኃይልን ቀን ደርሶ ምጽዋን ለማክበር መጣ። በዚያ ጊዜ ያሬድ ሀጎስ እስረኛ ነበር። ጀርባው ላይ ፒ ፊደል የተጻፈበት ቱታ ለብሷል። እንደምታውቀው የመርከበኞች ምግብና ቤት ለሊዲንጋም ሲማም መኖሪያ ቅርብ ለቅርብ ነው። እሱ ለእስረኞች ምግብ ለማምጣት ሜሲ መጣ። እኛ ለሊዲንጋም ሲማም ኳርተር አቅጣጫ ስንመጣ ተገጣጠምን። እናንተ ሲማሞች ኑ አለንና ጮኸብን። ያው እንደምታውቀው ምልምል መርከበኛ ድንጉጥ ነው። ሮጠን አጠገቡ ደረስን። በአንድ ተርታ ግባ አለን። ተሰለፍን። ምን ልትሰሩ ነው የሲማሞችን የሲነሮች መኝታ ቤት አካባቢ የምትንጎራደሉት? መለየውን በእጅ አለና ይቀጣን ጀመር እየሳቀ። ራሱ እኮ እስረኛ መሆኑን በኋላ ነው ያወቅነው። ለካ ፕሪዝም መሆኑን ስንኖር ተረዳ ነው አለ አህመድ አሁንም እየሳቀ። መርሶ ከልቡ እየሳቀ ያሬድ አያደርገውም አልልም አለ። ሊዲንጋም ሲማም ዮሐንስ ሀጎስ ካላወቀው ይህንን የባህር ኃይል አልኖርከውም ማለት ነው። ያ ስርዓት አልበኛ ተደባዳቢ ጉልቤ ከሁሉም ፖሊስ ጋር ፍልቢያ ገጥሞ መራራ በሆነ ሁኔታ የሚቀጣ አግድም አደግ አይደል? ያሬድ ሀጎስ ቅጽል ስሙ ያሬድ ስኩኒስ ነው ሲል መለሰ። ኢብል ሲማም አህመድ ጀማል ልጨርስልህ። አሪፍ ከምታምር ጫማ ገዝተሃል እንበል። እንዳማረብህ ያደንቅልሃል። በሚቀጥለው ቀን ከተማ ሊዝናና የሚወጣ ከሆነ ሊዋሲ ይመጣል አለ ሊዲንግ ሲማም መርሶ። እኔ አድርጊያት እሱ እግር ላይ እያለች ለክቷት ማለት ነው አለ ኢብን ሲማም አህመድ በመደነቅ። ኋላስ አንዴ ከተማ ወጥቶ ከሰው ተጣላ። ጥፋቱም የእርሱ ነው ተብሎ ሲያምን ጓደኛውን ስንታየውን ተናዶ ጫማዬን አምጣ አንተ ውሻ ይለዋል። ጫማውም ያዋሰው እሱ ነበር። ያሬድ እዚህ ቡና ቤት የሚያውቃቸው ብዙ ሰዎች አሉ። ነጠላ ጫማ እንድታመጣለት ያደርግና ጫማውን አውልቆ ያስበረክካል። ሌላኛውን አምጣልኝ ሱሪውን ይለውና አውልቆ ያስበረክካል። ሸሚዙን ሲያወልቅ የታጠቀውንም እያንዳንዱን ነገር የራሱ ያደርገዋል አለ ያሬድ። በአጋጣሚም ስንታየው አንድ ቀን የሚያውቀውን ግርል ከአስመራ መጣችና ድንገት ተገናኙ። ይህንንም
ጫማ እያንከረፈፈ ከልጅቱ ጋር መዝናናት ስላልሆነለት ያሬድ ጋር መተው እንደሚሻል በማሰብ ተመልሶ መጣና እንካ አድርግ ይለዋል። እምቢ። ያሬድ ነቄ ነው። ለምን እንዲህ መዋቡ ተስማምቶታል። ሸሚዙ አንተ ስለሆነ እንካ ሸሚዝህን ብሎ አውልቆ ወረወረለት። ከእርሱ ከነቴራ ለብሷል። ከስንት አሳር ተለምኖ ቢራ ተገዝቶለት ነው ያዋሱትን ሁሉ መልሰው አልብሰው ወደ መጣበት የሄዱት። አመር ከልቡ ተደንቆ ሳቀ። ያ ሁሉ ለፋሽን ነው። ያሬድ በጣም ዲፕሎማሲ ያለው ሁሉን ነገር ስርዓት የሚመራ መርከበኛ ነው። ቁጭ ብሎ ብታወጋው ተሰጥኦና ዝንባሌውን አውቆ ይህንን ብትሞክር ጥሩ ነው ብሎ አቅጣጫ የሚመራ ሰው ነው። ያሬድ አመፀኛ ያደረገው የምንኖርበት ስርዓት ነው። እንደምታውቀው ስርዓቱ ያደፈና የገደፈ በአንድ ፓርቲ የምንገላገልበት አደገኛ ስልት አገር ልግዛ ብሎ አገሪቱን ወደ ዘላለማዊ የጦርነት ከተታት በሆኑ ይበሽቃል። ለምሳሌ ልንገር፣ ቀዳማዊ ኃይለ ሥላሴ ከስልጣኑ ሲወርዱ 500,000 የሚሆኑ የወሎ ህዝቦች ተራበ በሚል ነበር ወነጀላቸው። የሚገርመው በዚያን ወቅት የኢትዮጵያ ኢኮኖሚ 8% ያድግ እንደነበር ታውቃለህ? ኢትዮጵያ ብርስ በመግዛት አቅሙ በጣም ጠንካራ እንደነበር ግንዛቤው አለ። እንዲያውም ይህንን ከንባቡ ያወጋኝ የአግድም አደግ የምትለው ያሬድ አጎስ ነው። ተጨባጭ ማስረጃ አለው። የሚያሳዝነው የንጉሱ ጥፋት እንጂ ልማት አልተላለፈም። ደርግ ግን ኢትዮጵያን ይዟት መቀመቅ ሊወርድ ነው። የያሬድ ያበሽቀዋል። ያሬድ መጽሐፍ ያነባል እያልከኝ ነው? በደንብ ቀደም ብሎ የባህር ኃይል ውስጥ ከመቀጠሉ በፊት ለንባብ ስንቁ ነበር። እነዚህም የመጣ ቀጥሎበት። ለምሳሌ ሮብ እሱ የሚቀስፍበት 201 ስኳድሮን ሆስፒታል ሄደው የሚታከሙበት ዕለት ነው። የዚያን ዕለት ያሬድም ያመኛል ይልና ሆስፒታል ለሕክምና እንደሚሄድ ያሳውቃል። እሱ ግን ያችን ግማሽ ቀን ቤተ መጻሕፍት ሄዱ ሲያነብ ይውላል። የሳምንቱ ህትመት ውጤቶች፣ ጋዜጦች፣ መጽሔቶች አንድ በአንድ ያገላብጣቸዋል። በጊዜውም ሀገሪቱን ያሰበችውን የህትመት ውጤት ይገነባና ወደ ዲፕሎማሲያዊ መንገድ ይቀይረዋል። ወደ ሌሎች መጽሐፍት ዳሰሳ ያመራል። በተለይም በሙያና በመማከርም ባህር ላይ ጥብቅ ችሎታ ያለው ሰው ነው። እኔ እኮ በዚህ ረገድ ጠበቅ ያለ እውቀት ያለው ስንታየው ገመቹ ነበር የሚመስለኝ አለ ኢብን ሲማም አህመድ። እርሱም አንባቢ ያደረገው ያሬድ ነው። ስንታየው ቅጽል ስሙ ፋራው ነበር። ይህ ሲሰማ ስንታየው ተቆጣና ለምንድን ነው ፋራ የምትሉት? እናንተ የምትለብሱት እኮ ጅንስ ነው። እሱን እኔም ጅንስ ለብሻለሁ። እናንተ የምታደርጉት ዊስኪንግ ሹዝ ነው። እኔም እሱን ከእናንተ የላቀውን ገዝቼ አድርጌያለሁ። እናንተ የምታጨሱት ኢዲያል ነው። እኔም የማጨሰው ዊስተርን ነው። እናንተ የምታወጡት ሌሎች ነገሮች ናቸው። አራዳ ለመሆን ከፈለግ ሁሉን አውቀ ለመሆን ካሰብክ አንድ ነፍስ ብዙ ካወቅ ዓለማችን በንስር አይን ለማየት ከመቆጣጠር ወዲህ ጠላትህን መጽሐፍ ማንበብ አለብህ። ያላነበበ ሁሉን ድብን ያለ ፋራ ነው። አይኑን ከሩቅ አይደለም የቅርብን አጥርቶ አያይም አለው ያሬድ። ስንታየው አገሪቱ ካፈራቻቸው አራዶች ሁሉ አራዳ ለመሆን ማንበብን ተያያዘው። በአንድ ቀን መጥፎ አጋጣሚ ጀልባቸው በማስወገድ ላይ እንዳለ ሄደው ጀልባቸውን ሲጠግኑ ስንታየው አንሸራተተውና ወደቀ። በወደቀበትም ሰዓት በእግሩ በመሆኑ በአጥንቱ መሰንጠቅ ደረሰበት። እንግዲያውንስ ሆስፒታል ብዙ ተኝቶ ያ ጊዜ ድንቅ የማንበቢያ ችሎታ እንዲያዳብር እድል ፈጠረለት። በመቀጠልም ከሆስፒታል ወጥቶ ባህር ኃይልን ወደብ ላይ እንደሚገኝ ሲመጥቅ ትንሽ ብትሆንም ቤተ መጻሕፍትን ቦጥቡጧት እስኪሰለቸው ድረስ ያነብ ነበር። ባይገርምህ ለእያንዳንዱ ፊደል አንድ ማስታወሻ ነበረው። ማስታወሻ እየያዙ ምናልባት አቻ የሚሆነው ሰው ቢፈለግ
ካርል ማክስ ቢሆን ነው። ከ2 ደርዘን በላይ ማስታወሻ ደብተር ሳይኖረው አይቀርም። አሁን ታዲያ ጀልባው ላይ በአንድ ጉዳይ ክርክር ሲነሳ እና ለመተማመን ሲፈጠር ለዳኝነት የሚጠሩት ያሬድና ስንታየው ናቸው። ለዚህ ተራ ነገር ነው እኔ ጠራሁኝ። በሉ እናንተ ፋሮች ተቀመጡ ላብራራላችሁ ይላል። ይህን ማስታወሻ በዚህ ረገድ ብዙ እንደተጠቀመበት ይናገራል። አህመድ እየሳቀ ፋሮች አላቸው በሰፈሩት ቁና መሰፈር አይቀርም ይልሃል። እንዲህ ነው። አሁን በሐሳብ ደረጃ የያሬድ ጋር አቻ ነው። በደንብ ነኝም ይላል። በምንም ተአምር ሁለቱን ስታገናኛቸው አንዱ የጀመረውን ሌላው ይጨርሰዋል። አሊያም አንደኛው አስደናቂ ነገር ቢያወራ ሌላኛው ከአፉ ነጥቆ የላቀውን ማውራት ይደመደመዋል። አንዱ ሌላውን አያናግረውም እያልከኝ ነው? እንዲያው ነው። ቅድም ምሳ ቢራም የገዛውልህ ላወራህ ነው። ዝም ብላ አዳምጠኝ፣ አለበለዚያ ገንዘቤን መመለስና አንተ አውራልኝ ይለዋል። አንዱን አልመልስም፣ ሁለታችንም እናወራለን። ሶማሌዎች ሁሉንም እያወሩ የሚያዳምጡ የለም ይልና ይቀጥላል። የፍቅር ደብዳቤ ለፍቅርዬ ኡምላሄር ሁሴንም እንዲጽፍለት ያስጨነቀው ማንን ነውና ያሬድ ነው። ቅድም ወደ እርሱ ወደብ ስልክ ደውዬ ነበር። ጀልባቸው ሞተር ተበላሽቶ ጥገና ላይ ነች። ይህን አጋጣሚ መርከበኞች የሚያርፉበት ወቅት ስለሆነ እርግጠኛ ነኝ ምጽዋ ከተማ ወጥተው ከቢራቸው ተጎንጭተው ከቆንጃጅቶች ጋር እየተዝናኑ ነው። ክብር ጎራ ማለታቸው አይቀርም። በዚህም አጋጣሚ እናገኘዋለን፣ እናወያየዋለን። እርግጠኛ ነኝ ለኡምራሂም አሪፍ ደብዳቤ እንደሚጽፍለት እርግጠኛ አልጠራጠርም። በጀልባውም ከገቡስ አለ ኢብን ሲማም አህመድ። በጀልባ ከገቡ ወዲህ እነሱ ወዳሉበት ክበብ አይመጡም ማለት ነው። ነገርኩ፣ ባህሪያቸውን አሳምሬ ያውቃለሁ። በሆነ ጉዳይ ሲንደፋደፉ ብዙ ጊዜ ጀልባ አመልጧቸው ባህር ላይ ወደብ የሚመለሱበት በእግር ነው። አልፎ አልፎ መኪና ያጋጥማቸዋል። ስለዚህ የሚሄዱበት የሌላ ዘና እያለን እንጠብቃቸዋለን አለ መርሶ። አሪፍ ሀሳብ ነው። ቢራ ላምጣ አለ አህመድ። ወደ ክበቡ ሄደ። መርሶም ሲጋራውን ለኮሰ። የኢትዮጵያ ንግድ መርከበኞች አክሲዮን ማህበር 4 አስርት ዓመታትን ያስቆጠረ ተቋም ነው። ድርጅቱም ከስሩ ከ2 ደርዘን በላይ የደረቅ ጭነት፣ የኮንቴነር እና የነዳጅ ማጓጓዣ መርከቦች አሉት። በእነዚህ መርከቦች አማካኝነት 33 ወደሚሆኑ የዓለም ወደቦች በቅጽበት ሀገሪቷን ወደ ውጭና ወደ ገቢ ንግድ ከባህር ማዶ ዓለም ጋር ያገናኛሉ። የሰሜን አውሮፕላን ወደቦች ሳንታደን የሊቢያን፣ የብሬመንን እንዲሁም የብዙ ሀገራትን እናያለን። ዱባይ ከምስራቅ አፍሪካ ወደቦች ሞምባሳን እና ዳሬ ሰላም እና ሌሎች መዳረሻቸውም እንደሆኑ እናውቃለን። ከነዚህ ከ2 ደርዘን በላይ የሆኑትን መርከበኞች መካከል አንዷ ራስ ደጀን ነች። ራስ ደጀን የአገልግሎት ጊዜዋን ጨርሳ ከኢትዮጵያ የንግድ መርከብ ድርጅት ስትሰናበት የኢትዮጵያ ባህር ኃይሎች በስጦታ ተበርክታለች። የኢትዮጵያ ባህር ኃይልም ምጽዋ ወደብ ላይ በአንድ ጎን አስጠግቶት ራስ ደጀንን አቁሟታል። ወደፊት ባህር ላይ የሚካሄድ ጦርነት እንደሰማ ደጀንን ስትሆን በማሰብ የስንቅና ትጥቅ ማከማቻም አድርገዋታል። መርከቧ በርካታ መጋዘን ስላላት በዚያ መጋዘኖች ውስጥ የምግብ አይነት፣ በሱ የታሸጉ ምግቦች፣ ደረቅ ብስኩቶች ተከማችተውባታል። የጦርነት መሳሪያዎች፣ ሞተሮች፣ ቦምቦች፣ ፈንጂዎች እና ሌሎች የጦርነት መሳሪያዎች በአንድ አይነት በሳጥን እንደታሸጉ እንዲከማቹ ተደርጓል። መርከቧን በዚህ ረገድ የመጣላትን ዋጥ አድርጋ ጨምሩብኝ የምትል ግዙፍ መርከብ ነች። አገሪቱ ለጦር መሳሪያነት ወታደራዊ ቀልብ ምንም ያህል እንድታወጣ ላስተዋለ ጥሩ ማሳያ ነች። በተለይም ደግሞ አመራር የሚሰጡ መኮንኖችና መርከበኞች
ተመድበውባት 24 ሰዓት ጥበቃ ይደረግላታል። አንድ አይነት ልምምድ ድንገት ይጀመራል፣ ባህል ይሆናል። ምጽዋ ከተማ ሲዝናኑ ከባህል ኃይል ወደብ የወጡ መርከበኞች ወደ ወደቡ ለመመለስ ጀልባ ካመለጣቸው ወደ ራስ ደጀን ጎራ ብለው ሌሊቱን የሚበላና የሚጠጣ ቀርቦላቸው በጓደኞቻቸው እየተስተናገዱ በባህር ኃይሉ ያፈራቸውን ዝነኛ ሆዳሞች እስኪ ስንቅ ደጀን መሆኗን አሳዩንና ይላሉ ጎራ ብለው። አንዴ ለአባተ በፈጅ ጓደኛቸውን መንግስቱ አሰፋን በሱ በጆግ ይበጠብጥለት ጀመር። በጆግ ትበጠብጥልኛለህ በል በባልዲ አድርገው ሲል አባተ አዘዘ። በትዕዛዙ መሰረት መንግስቱ በባልዲ በሶ እየበጠበጠለት ይቀምሰዋል። ስማ በስኳር አነሰ በበሶ በዛ ሰበብ እኔ እየጎመጀው ጨርሰው ነው እንዴ? መጠጣቱን ላንተ መቅመሱን ለኔ እንተው ይልና ስኳር ትንሽ ጠብ በዛ ትንሿ ጠብ በልበሶ ብናድርግበት እያለ በራሱ በቋሚነት ባልዲ ውስጥ አንድ ሳያስተርፍ መጠጣቱ ይነገራል። አንድ መርከበኛ የሚቀዝፍ መርከበኛ ሌላው መርከብ ላይ ያለውን የእርሱን ቅጥር እንደ እናቱ ልጅ ነው የሚቆጥረው። የስጋ ዘመድ ያንን ያህል አይዋደድም። ስለዚህ አስተናጋጁም ሆዳም ጓደኛውን ችሎት እንዲያስተናግደው የጥልቅ ፍቅር ያስገድደዋል። ገላጣ ቀይ ባህር ክልል ላይ ቃኝ ጦር ጀልባ 204 ቅኝት እያደረገ ነው። ዘለግ አድርጋ ወደ ሰሜን አቅጣጫ ትቀስፍና እንደገና ወደ ደቡብ ትመለሳለች። ቅኝቷን በዳላክ ደሴቶችና በምጽዋ ወደብ መካከል ያለውን የባህር አካል ያካትታል። በዚያም የባህር አካል ላይ ነቁጥ የሚታከል ታንኳ ባህሩ ላይ ብታይም የቃኝ ጦር ጀልባ 204 ራዳር ቁልጭ አድርጎ ያሳያታል። አንዳንድ የሚያክል አካል አሁንም ራዳሩ ላይ ታየ። ጉዞውም የሰሜን ቀይ ባህር ወደ ደቡብ አቅጣጫ ነው። ይህ ወደ ምጽዋ የሚቀዝፈው መርከብ ማን ነው? አለ በልሁ ራዳሩን የሚታየው ምልክት እያስተዋለ። ነዳጅ ጫኛዋ ሳራቶጋ የተባለችው መርከበኛ ነች አለ የጀልባዋን ምክትል አዛዥ ጁኒየር ሌፍታቪል ብሩክ አበበ። በእርግጥም ሳራቶቫ ከቀይ ባህር ወደ ደቡብ አቅጣጫ እየቀዘፈች ነው። የነዳጅ ጋኗን በነዳጅ ጢም ብሎ በመሞላቱ ማዕበል ምንም አይነት እንግልት አልፈጠረባትም። እንደመታገል መርከቧን የምትቀስፈው ነፍስ የምትመልስላት አቅጣጫ በመሆኑ ማዕበሉ ፍጥነቱን ጨመረላት እንጂ አይታገላትም። የአሜሪካኖች መርከበኞች እነ ዊሊያም ፕሬዝዳንት ቴለር ላይ የሚቀስፉትን ባህረኞች ሲሞላላቸው ምጽዋ ወደብ ላይ ወጣ ብለው ሲዝናኑ ይስተዋላሉ። የዚያች ሳራቶጋ የተባለችው መርከበኛ ባህሮች ግን አንድም ቀን ምጽዋ ላይ ብቅ ብለው ሲዝናኑ ታይተው አይታወቁም። አንተ አይታቸው ታውቃለህ? እንደ ያለ በልሁ ግቡ እንቅልፌን መርጬ ነው አለ ያሬድ በመጎብኘት ባህሪውን ትንሽ ፈገግ ብሎ። ይህም በፈረንጅ መርከበኛ ዛሬ ቅዳሜ የአሳ ሾርባ ስላማረኝ አሳ እያጠመድን ነው። የአሳ ማጥመድ ራሱን የቻለ ጥበብ አለው። አሳውን የሚመርጠውን የምግብ አይነት ማወቅ፣ አሳውን በመንጠቆ ከገባ በኋላ በፍጥነት ጎትቶ ወደ ጀልባ ማውጣት ጥንካሬንና ብልጠትን ይጠይቃል። ከመንጠቆ ላይ የተያያዘውን ምግብ የተለያዩ አሳዎች እየቀረቡ በትንሹ ሲቆነጥሩት ይቆዩና በመጨረሻም አንዱ ደፋር አሳ ተፍ አድርጎ ይሄዳል። ይህንን የሞት ሽረት ትግሉን ይጀምራል። ብዙ ጊዜ አሳው ሲሰግር፣ አንዳንድ ጊዜ አስቸጋሪ ሰው የሚሰግርበት ጊዜ አለ። በዚህም ብቁ የመዋኘት ችሎታ የሌለው ለህልፈት ይዳረጋል። አባተ ስልጡን የአሳ አጥማጅ ነው። በንቃት እየጠበቀ ነው። ይሰማል። ከአሳ ጋር ይቀላለዳል። ማይ ፊሽ ፕሊስ ኢት እያለ በራሱ የአሰጋገር ስልክ ይሰንቃል። በተፈጥሮ ቆንጅዬ ጥርስና ጥቁር ወዛን ፊት ቸረዋለች። አሳውም ተፍ አድርጎ መንጠቆ ውስጥ ገባ። አባተን በፍጥነት መሳብ ሲጀምር ቀጭ የሚል ድምፅ ተሰማው። ገመዱ ላላ። አሳውን መንጠቆ ላይ ከፕላስቲክ ገመዱ ጋር ቆርጦ ሄዷል ማለት ነው። አባተ
በሽቁል ሌላ መንጠቆ ፕላስቲክ ገመዱ ላይ አስሮ ማስገሪያውን ተያያዘው። ተለቅ ያለ አሳ መንጠቆ ላይ ተሰክቶ ስማ አሳው ነኝ ይህን መንጠቆ ላይ ሰክቼ የምጋብዝ። አዲስ አበባ ሆቴሎች ውስጥ አሳ ተብሎ ተጠብሶ የሚበላ ነው። በል ኩምኩም ድፍን የሸዋ መኳንንት እንደሚኮመኩመው ብሎ መንጠቆን ባህር ላይ ጣለው። አሁንም አሳው ብዙ ሳይቆይ ተጠመደ። አባተ ፕላስቲክ ገመዱን በመሳብ ከመሞከር ይልቅ በማላላት አሳውን እንደፈለገ እንዲቧጭር አደረገው። ፍሬንድስ አሳውን ሁክ ውስጥ ገብቷል። ዛሬ ራት ሾርባ ከጥብስ ጋር ይቀርብላችኋል። የማበላችሁም እኔ ነኝ አለ። አጠገቡ ባይኖርም ማውራቱ አይቀርም። ፕላስቲክ ገመዱ መሳብ ሲጀምር አሳው በከፍተኛ ኃይል ተወነጨፈ። አባተ እንደ ኳስ ነጥሮ ባህር ውስጥ ገባ። የፕላስቲክ ገመዱን ጫፍ ከመርከቧ አጥር ጋር አስሮታል። ፕላስቲክ ገመዱንም ተከትሎ ወደ ጥልቀቱ ገባ። ጥልቀቱም እየጨመረ ሲሄድ ጆሮቹን የባህሩን ግፊት ጠብቀው ያዙ። ወደ ባህሩም ደረት ሽቅብ እየዋኘ ተመለሰ። ብቅ እንዳለም ጀልባ ወለል ላይ ሆነው ይጠብቁት የነበሩት ጓደኞቹ በጣም ትልቅ አሳ መሰለኝ፣ ስቶንፊሽ ሳይሆን አይቀርም እያሉ ያወራሉ። ስለዚህ ለእኔ ሁክና ጎግል ስጡኝ፣ እኔ የባህር ውስጥ ጠልቄ ስቆሰቁሰው ፕላስቲክ ገመዱን ረገብ እንዳለ በፍጥነት ሳቡት አላቸው። የጠየቀውንም ቁሳቁስ አቀረቡለት። አባተም መነጽሩን አድርጎ እየተዋኘ አሳውን ተደብቆ የነበረበት አቅጣጫ በፕላስቲክ ገመድ ጠቋሚነት ቁልቁል ጥልቁን የባህር ዋኝቶ ደረሰበት። በሁክ አሳውን ከተደበቀበት እንዲወጣ ቆሰቆሰው። አሳውን ጉንጩን በስቶ የተያያዘውን መንጠቆ ለመበጠስ ሲሞክር አልሆነለትም። ስለዚህም መንጠቆውን ድንጋዩ ላይ በማጣበቅ ግርግሩን ከእርሱ ጋር በመግጠም አሳውን በቀላሉ ከድንጋይ ስር ፕላስቲኩን ገመዱ ጋር ላላ። ይህን ጀልባው ላይ የሚገኙትን መርከበኞች በፍጥነት መሳብ ጀመሩ። አሳውም አሸባሪ ድምፅ ተሰማ። ይህም እየተንፈራገጠ ተያዘ። ባህሩ ላይ ከአንድ አቅጣጫ ወደ ሌላ አቅጣጫ እየተወረወረ የሞት ሽረት ትግሉን አጧጣፈው። ከአንድ ብርቱ ሁለት መድኃኒቱ እንዲሉ አሳውም በተባበሩት ክንዶች ተሸንፎ አየር ላይ ተንጠለጠለ። በትንሽ ደቂቃ ውስጥ ጀልባው ወለል ላይ ተዘረረ። አንዳች ሙክት ያህላል። በጀልባው ውስጥ የሚገኙ መርከበኞች ይህንን ግዙፍ አሳ ለማየት መጡ። ለአባተም መሰላል ተዘርግቶለት ከባህር ውስጥ ወደ ጀልባው ወጣ። ውሃውም ከሰራ አካላቱ እየተንቆረቆረ ታዩታላችሁ፣ በሬ እኮ ነው የሚያክለው አለ ግዳዩን ቁልቁል እያየ። እውነትም ስቶቭን ፊሽ ነው። ስቶቭን ፊሽ መጠቆ ላይ የገባ አሳ አጥማጅ ገል መጥበስ እንደሚመስል ታውቃላችሁ አለ ቅዱስ ካፒቴን ላይኛው ወለል ላይ ቆሞ ቁልቁል አሳውን እያየ። በእርግጥም በባህሩ የባህረኞች ባህል ስቶቭን ፊሽ የመንጠቆ ውስጥ የሚገባበት የአሳ አጥማጅ ልጃገረዶች ልባቸውን ጥፍት እስኪል ድረስ እንደሚወዱት ይናገራል። አባተ ግን እኮ ልጃገረድ ጠብሶ አይተን አናውቅም አለ አንዱን መርከበኛ። የማታ ትምህርት ቤት ስላልገባው ነው እንጂ ልጃገረድማ መጥበስ ቀላል ነው። ጎበዝ ተማሪ መሆን፣ ከዚያም ላስጠና ብለን መቅረም፣ በዚያም ጣጣህን ጨርሰህ ነው አለ አባተ አሳውን በፍቅር እየዳሰሰው። አሳውንም አሁንም እየተንፈራገጠ ይቀንስ እንጂ ነፍስ ከስጋ ተለይታ ለዘላለሙ ጸጥ አላለም። ለምን የማታ ትምህርት ቤት አትገባም ታዲያ? የዚህን ጋር ትምህርት ቤት አይደለም እንዴ አለ ቦጋለ ግርማ የጨረቃ ቦይ ለመቅደድ ያህል። ጨዋታውንም እንዲጀምር ሁሉም
በስፋት እየጠበቁት ነው። እዚህ ጀልባ ላይ ተመድቦ ነው የማታ ትምህርት መማር የሚችለው አለ አባተ በኃይል ቃል ጠየቀ። በእርግጥም አይቻልም። ጀልባዋ 24 ሰዓት ባህር ዳርቻ ላይ ነች። ዛሬ እዚህ ወደብ ላይ የታዩትም አንድ ሞተሯን በመሰናከሉ ነው። ይህም ሙክትን ጠብሶ ለመብላት በቂ ዘይት ጀልባችን ላይ አይኖርም። ሾርባ ብናደርገውስ አለ ቅዱስ ካፒቴን። ቁርጥስ ማን ከልክሎን? ግማሹን ሾርባ ግማሹን ቁርጥ እናዘጋጀዋለን። ቃኘ ጦር ጀልባ 202 ላይ ሚጥሚጣ ያለውን እናበልልኝ አለ አባተ እየፈገፈከ እየጎመጀ። ከአሳው አናት ዝቅ ብሎ በሳንጃ ሲቆርጠው ጥጥ የመሰለ የአሳው ስጋ ብቅ ብሎ ታየው። በሳንጃው ሆድ ዕቃውን ሲከፍተው የሆድ ዕቃው አንጀት የሚያክል ፓራኩዳ የተባለ አሳ ወጣ። መርከበኞቹን በመገረም ተንጫጩ። ፓራኩዳ ቀደም ብሎ መንጠቆ ላይ ያለው አሳ ለቀም የሚያደርገው እሱም በስቶቭን ፊሽ ሲዋጥ አንድ እንደሆነ በመወያየት ደረሱበት። አርጎጊት በጥንት ዘመን የኢትዮጵያ ወደብ ነበረች። ጊዜው እነ ምጽዋ ሲያነሳ ዛሬ አርጎጊት የጥንት ጥሪቷን እንደያዘች አሁንም ከምጽዋ የ5 ኪሎ ሜትር ርቀት በደቡብ አቅጣጫ ትገኛለች። አርጎጊት ከቀይ ባህር ውስጥ አካል ደህና አድርጋ ወደ አብራኳ በማስገባት በር ቅርጽ የተሰራች የተፈጥሮ ወደብ ነች። ባህሩ ላይ ማዕበል የሚነሳበት ጊዜ ይህ በር ቅርጽ የተገነባው አካሏ ባህሩን እየተመለከተ ይከተላታል። ከበስተኋላም ገደም ተራራ ጉብ ብሏል። አርጎጊት የእርስ በርስ ጦርነት በተካሄደበት ዘመን ሙሉ በሙሉ የአማጽያን ጊዜያዊ መሸሸጊያ ሆናለች። ወደ የባሳቸው የባህር ኃይሎችን አባባሎች በጀልባ ሸሽተው የአማጽያን እጅ ተሰጥተውባቸዋል። ይሁን እንጂ ከዚህ ጊዜ ጀምሮ የደረሱበት አይታወቅም። ሞት ወደሌለበት ሀገር ሄዱ ሲሉ ሬሳቸው የማይቀርበት ሀገር ይደርሳሉ እንዲሉ ሆኗል ፍጻሜያቸው። አርጎጊት ዛሬ ሻዕቢያ ፈጣን ጀልባዎችን ይሁን እንጂ ከዚህ ጊዜ ጀምሮ የደረሱበት አይታወቅም። ሞት ወደሌለበት ሀገር ሄድኩኝ ሲሉ ሬሳ ወደማይቀበርበት ሀገር ይደርሳሉ እንደሚሉት ሆኗል ፍጻሜያቸው። አርጎጊት ዛሬ ሻዕቢያ ፈጣን ጀልባዎችን በይዤ እንደሆነች ታውቃላችሁ። ከባህር ኃይል መደብ አንዳንዴም ወሳኝ መረጃ ሲደርሳቸው ቀንም ሆነ ሌሊት ወደ አርጎጊት በመሄድ በቤሊም ሆነ በሌላ ከባድ መሳሪያዎች ድብደባ ይካሄዳል። ይሁን እንጂ የኢትዮጵያ እግረኛ ሰራዊት አርጎጊትን ረግጦ አያውቅም። ይህ ስፍራ በግልጽም አይነገርለትም እንጂ የሻዕቢያ መናኸሪያ ነው። በተለይም ከምጽዋ ወደብ ጀምሮ ከባህር ዳሩን ይዘው በጢአ እዲ፣ መርሳ፣ ጉልቡብ ድንገተኛ ጥቃት በመፈጸም አካባቢውን ያሸብሩታል። የሻዕቢያ ጀልባዎችም ከባህሩ ጠርዝ ይዘው ቢቀስፉም ከባህር ኃይል ራዳር እይታ ውጭ አይሆኑም። የራዳር እይታም በርቀት ድብደባ እንዲካሄድባቸው ያደርጋል። ከድብደባውም በኋላ አነስተኛ ጀልባዎች ተጠግተው አሰሳ ያደርጋሉ። በዚያም የሞት የሽረት ትግል ባህር ኃይል ድል ቀን ነው። 2 አማጽያን 1 ጀልባ እና 109 የተባለ የጦር መሳሪያ ተማረከ። ምርኮኞቹም የበላይ አካል በመጠየቅ መሰረት ተላኩ። ከዚያም በኋላ የደረሱበት አይታወቅም። ማንስ ደፍሮ ይህንን ሀሳብ እንደ ጥያቄ ያነሳል? አብዮታዊ ሰራዊትም የአማጽያንን ሲያዝ እንዲሁ እነሱ ድራሻቸውን ያጠፉባቸዋል። ሁለቱም የምርኮኞች አያያዝ ስልት ኢሰብአዊ ነው። በጥንት የባህል ኢትዮጵያዊ አይደሉም። ለተማረከ ለሞተ ከፍተኛ ክብር ይሰጣል። ለወታደር ሬሳ
ወድቆ ካገኙትም የጠላትም ቢሆን ዝም ብሎ ያልፉትም። በጥድፊያም ቢሆን ለምለም ቅጠል ወይም ሳር አጭደው ያለብሱታል። ፋታ ካላቸው ደግሞ ጉድጓድ ምሰው ይቀብሩታል። ካልሆነም እልፍ አፈር ዘርግፈው በተን ያደርጉባቸዋል። ምርኮኛም ትጥቁም ቢያስፈቱትም ሱሪውንና ማህተቡን አይነጥቁበትም ነበር። ይህ የባህሩን ጠርዝ ይዞ መንቆራቆር እየተስፋፋ ሄደ። ሻዕቢያም ጦርነቱን ከፈተ። ይህን አይነቱ ጦርነት በሲቪል መርከበኞች እንቅስቃሴ ላይ ከፍተኛ ተጽዕኖ አሳደረ። እያንዳንዱም የንግድ መርከቦች ከሀገር ውስጥ ሲወጣና በዓለም አቀፍ የውሃ ክልል ላይ ሲቀዝፍ መታጀብ ነበረበት። እንደ ጢአ እና ዶልፊን የሚባሉ ከምጽዋ አሰብ የሚመላለሱ የግል የጣውላና ግዙፍ ጀልባዎችን እላያቸው ላይ መትረየሱን የታጠቁ የባህር ኃይል ማሪን ኮማንዶዎች ያጅቧቸዋል። ትላልቆቹ የንግድ መርከቦች ከባህር ኃይሎች ፈጣን ጀልባዎችን በርቀት አጅበው ያሰቡበትም ያደርሷቸዋል። እንዲያም ሆኖ ሽብር ቀይ ባህርን እንዳያናውጠው ነው። ዛሬም የሻዕቢያ ፈጣን ጀልባዎች የአርጎጊትን ወደብ ታከው ቆመዋል። በዚያም ፈጣን ጀልባዎችና በአንደኛዋ ላይ ሞርታር ጠመዱ፣ ሌላኛዋንም ላውንቸር አስታጠቋት። ዛሬ እንደምታውቁት ዕለቱ ቅዳሜ ነው። አለ ጸጉሩ ለዓመታት ሳይስተካከል አድጎ ደብዳቢ የሆነው ወዲህ መንደቅ አናቱን እያሻሸ በእያንዳንዱ ጀልባ ላይ ሶስት የአማጺ ቡድን አባላትን መድቧል። አንዱ ተኳሽ ሲሆን ሁለተኛው በነፍስ ወከፍ መሳሪያ ሽፋን ይሰጣል። ሶስተኛው እጁን እንደተጠናቀቀ ጀልባዋን ባላት ፍጥነት እንዲቀስፍ ያደርገዋል። አንደኛው ጀልባ ላይ ዓላማውን ባደረገው ራስ ደጀን ላይ አነጣጥሮ ሲተኩስ፣ ሌላኛው ጀልባውን በመደብደብ ውሃ ማገጃ ላይ ቆሞ በማስተናገድ ተኩሱን ይለቀዋል። ቅዳሜ ነው ስላችሁ ይገባችኋል። የምጽዋ የባህር ኃይል ወደብ ውስጥ የሚገኙት መርከበኞች ከግማሽ በላይ በአጻህ ወደብ ላይ እየተዝናኑ ነው። በመጨረሻም ባለን መረጃ መሰረት የባጻ ወደብ ውስጥ እየተቀዘፉ የሚገኙት ጀልባ ዞዲያክ ከፕላስቲክ የተሰራ ሲሆን በአየር ተነፍቶ ነው አገልግሎት የሚሰጠው። ሞተሩም በ50 ፈረስ ጉልበት ነው ያለው። የእኛ ጀልባዎች የተበተኑበትም በማይክ ነው። ሞተሮቻቸውንም ደግሞ 75 የፈረስ ጉልበት አላቸው። እነዚያ ዛሬ የተሰጠንባቸው ግዳጅ ፈጽመን ስንወጣ በተሻለ ፍጥነት ጠላትን እንዲቀድመው ደርግ እኛንም ለመደምሰስ ፋብ የተባለውን ጀልባ ከውጭ ሀገር ገዝቷል። ይህን ጀልባ አዛዦች ከፍቅረኞቻቸው ጋር ባህር ላይ ሲንሸራሸሩ ካለው ለውጊያ እንደማይኖሩ ደርሰውበታል። በተጨማሪም ከጀርመኑ ኤምቲኦ ኩባንያ ጋር ደርግ ተነጋግሮ በጣም ትልልቅ ጀልባዎችን አስገብቷል። ከነዚህ ጀልባዎችም ቀይ ባህር ላይ ከመቅዘፋቸው በፊት ከፍተኛ የድል አድራጊነት እንደሚደመደም እርግጠኛ ነው አለ። ወዲህ መንደቅ ኮራ ብሎ ደረቱን እየነፋ ጓዶች በተጠንቀቅ እንደቆሙ ነው። ዛሬም በማስደነቅ ውጊያውን በመክፈት ደርሰናል ብለን እንመለሳለን አለና እያንዳንዳቸው ምን ማድረግ እንዳለባቸው መመሪያ ሰጠ። አንደኛው ጀልባ ላይ በርሜል ሙሉ ነዳጅ ተጫነ። የሲሆን ምሽቱ ተጋምሷል። የምጽዋ ባህር ኃይል መደበኛ መርከበኞች በጀልባዎቻቸውና በመርከቦቻቸው ላይ ድብን ያለ እንቅልፍ ውስጥ ገብተው ህልም ማለት ይጀምራሉ። ህልምንም ያልማሉ ብለው ያሰቡትን ሰዓት እስኪደርስ ደፈጣ እንደያዙ ናቸው። ከምጽዋ ባህር ኃይል የውሃ ማገጃ በስተግራ በኩል ትልቅ የጦርነት መሳሪያ መገጠም ሆርሻ አለ። በዚህ ሆርሻ በባለሙያዎች የዕለት ተዕለት ተግባራቸው ሲያከናውኑ ለግማሽ ቀን ቆይተው በማዕረጋቸው ቅደም ተከተል ምሳቸውን ለመብላት ወደ የክበባቸው ሄደዋል። ከመሳሪያ መጠገኛው አጠገብ የባህር ጠለቆች ሆርሻ ይገኛል። ሁለቱንም ሆርሻ በመሃል ለመሃል መንገዱን ይለያያል እንጂ ፊት ለፊት ይተያያሉ። የባህር ጠለቆች ሆርሻን ተረኛ ባህር ጠለቆች ለ24 ሰዓት
አይጠፋበትም። ሁሌም የባህር ጠለቁ ክፍል ባልደረባ ነበርና ረጅም ልምድ ያለው ማስተር ቺፍ ታሪኩ ላቀው የዕለቱ ተረኛ መኮንን ሆኖ በስራ የሚገኙትን ወጣት ባህር ጠለቆች እያስተማረ የወደቡን ሁኔታ በፈጣን ታንኳ ይቆጣጠራል። ባህሩም ውስጥ አንዳች አይነት እንቅስቃሴ ካለ ከባህር ውስጥ የሚወጣ የአየር ኃይል ይታያል። ይህን ባህር ጠላቂዎች የሚያስፈልገውን መሳሪያ አጠናቀዋል፣ አንግተዋል። ባህርም ውስጥ ለሚቀጥለው እንቅስቃሴ ይቃትታሉ። ይሁን እንጂ ባህሩን ሰርጉደው የሚገባ ጠላት እንዳጋጠማቸው አያውቁም። የተሟላ ቅኝት ካካሄዱ በኋላ ወደ ሆርሻ ተመልሰው ለአለቃቸው ሪፖርት ያደርጋሉ። አለቅየውም ሪፖርቱን የሚያደርግለትን ተቀብሎ በዕለቱ መዝገብ ላይ ያሰፍረዋል። ይህ የመላው ዓለም የሚገኙ ባህር ኃይሎች የሚጋሩት የወል ልምድ ነው። አንድ አይነት ጥበቃ የደረሰ ጊዜ በጣም ከፍተኛ ኃላፊነት የመጀመሪያዎቹ የሚጠብቁት የዕለት ሁኔታ የሚያስፈራ መዝገብ እንዲቀርብላቸው ነው። አሁን ዶትሮ ዞዲያክ የወደ ቅኝቷን አጠናቃ ስትመለስ እንዴ ዛሬ ቀን ደስ አይልም፣ ምን እንደሆነ አላቅም፣ በጣም ክብድ ብሎኛል አለ ኢቨን ሲሞን ጥበቡ። ምን ነው አለው። የደህንነት ሰዎች ወዲህ ሲሉ የሆነ ነገር መስሎ ነው የከበደ አለ ፒቲ ኦፈር ሙሉ አብሮት የዞዲያክ ላይ ወርዶ ታንኳውን ወደቡ ላይ በገመድ እያሰራት። እኔ እንጃ እንዲሁ የሚደብር ነገር አለ አይደል እዚያው የሚሰማ አለው ኢብን ሲማም ጥበቡ። ለማስተሩ ግን ይህንን ስሜት እንዳታካፍለው፣ ትንሽ ነገር የሚበቃው ነው። ለሰላም ጡረታውን አስበርክቶ መሰናበት የሚያምርበት በዚህ ወቅት እንዲህ አይነቱ ነገር ያሸብረዋል። ከፈለኩ እጠራለሁ 201 ስኳድ ሂድና ቲቪ ያለው 201 ስኳድ ቴሌቪዥን የሚያዩበት ስፍራ አጠገባቸው ነው የሚገኘው። እሺ አለና ኢብን ሲማም ጥበቡ ቅፍፍ እንዳለው አብረው ትጥቃቸውን ሆርሻ ውስጥ በማስቀመጥ አዘገሙ። መሳሪያውንም አስቀምጠው ሙሉ ወደ አለቃቸው ሲሄዱ ኢብን ሲማም ጥበቡ ወደ ቴሌቪዥን መመልከቻው ክፍል አዘገመ።